በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 12 በዚህች ቀን የመላእክት አለቃ የሚሆን የቅዱስ ሚካኤል የበዓሉ መታሰቢያ ነው። በዚህች ቀን በዚህ ወር እግዚአብሔር ወደ ባቢሎን አገር ላከው። የባቢሎን ንጉሥ ናቡከደነጾርም ሦስቱን ልጆቹን አናንያን፣ አዛርያንና ሚሳኤልን ከእሳት ማንደጃ ውስጥ በጣላቸው ጊዜ አራተኛ ገጽ ሆኖ ታየ። የእሳቱም ነበልባል 49 ክንድ ያህል ወደ ላይ ከፍ ከፍ አለ። የጨመሯቸውን ሰዎችና እሳት የሚያነዱትንም አቃጠላቸው። ይህም የከበረ መልአክ ቅዱስ ሚካኤል የእሳቱን ነበልባል በበትሩ መጥቶ ከ3 ደቂቅ ላይ አጥፍቶ አዳናቸው። ምንም አልነካቸውም፣ እንደ ቀዘቀዘ እንደ ጧት ጤዛ አድርጎታልና። በዚያንም ጊዜ የአባቶቻችን ፈጣሪ እግዚአብሔር ይክበር ይመስገን እያሉ 6 ቃላትን ተናገሩ። በዚህም ከ600 ዓመት በኋላ ክርስቶስ እንደሚወለድ ትንቢት ተናገሩ። ከዚህም በኋላ የጌታ እግዚአብሔር ሥራዎቹ ሁሉ ያመሰግኑታል፣ እርሱ ለዘላለሙ ምስጉን ልዑልም ነው እያሉ 33 ጊዜ አመሰገኑት። በዚህም በምድር ላይ 33 ዓመት ክርስቶስ እንደሚኖርም አመለከቱ። ስለዚህም አባቶቻችን የቤተ ክርስቲያን መምህራን የመላእክት አለቃ የሚሆን የቅዱስ ሚካኤልን የበዓሉን መታሰቢያ እንድናደርግ ሰሩ። ለእግዚአብሔር ምስጋና ይሁን። እኛንም በመልአኩ በቅዱስ ሚካኤል አማላጅነት ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለከ አቃቤ ቅዱሳን ታውኮ ወለጸረ ነፍሶሙ ዘሞቃኮ አመወፃ ወል በአፈ ነቢያት ተሰቢኮ ከማያስተፋኑ አራ መላኮ እስከ ምጽናት ሐምስ ሚካኤል ተለውኮ። በዚህች ዕለት ዳግመኛ የከበረ አባት የዋልድባው አባ ሳሙኤል የዕረፍቱ መታሰቢያ ነው። ለዚህም ቅዱስ የአባቱ ስም እስጢፋኖስ የእናቱም ስም አመተ ማርያም ነው። እነርሱም በዘመድ የከበሩ ደጎች ናቸው። በአክሱም ምድርም ወለዱት። ባደገ ጊዜም የቤተ ክርስቲያንን መጽሐፍት አስተማሩት። አባቱና እናቱም በሞቱ ጊዜ ወደ ደብረ በንኮል ገዳም ወደ አባ አድሃኒ ሂዶ የምንኩስና ልብስን ለብሶ በጾምና በጸሎት እየተጋደለ ኖረ። ፈጽሞ ከሻገተ ጎመን በቀርም አይበላም። የሚጠጣውም ውሃ ነው። እህል በመፍጨትና ውሃ በመቅዳትም ስራ ላይ መነኮሳቱን ይራዳቸው ነበር። ከዘመዶቹም ወደ እርሱ እየመጡ ባስቸገሩ ጊዜ ወደ ሌላ ቦታ እግሮቹም እስቲያብጡ ድረስ በጾም በስግደት በመቆምም ተጋደለ። ከዚያም ወደ ሌላ በረሃ ሄዶ 40 መዓልትና 40 ሌሊት ምንም ምን ሳይቀምስ ኖረ። አንበሶችና ነብሮች የሚያስፈሩም አራዊት ሁሉ ወደ እርሱ በመምጣት ይሰግዱለታል፣ የእግሮቹን ትቢያም ይልሱ ነበር። በአንዲት ዕለትም በጎዳና ሲጓዝ ታላቅ ወንዝን ውሃ መልቶ አገኘ። መጽሐፍና እሳትም ከእርሱ ጋር ነበረ። ጸሎትንም አድርጎ ወደ ውሃው ገባ። ውሃውም ዋጠውና ወደ ታች አወረደው። በእግዚአብሔርም ኃይል ወደ ማዶ በጣለው ጊዜ መጽሐፉ ሳይደመሰስ እሳቱም ሳይጠፋ አገኘው። ሰይጣንም በሚያስፈሩ አራዊት እየተመሰለ ይፈታተነው ነበር። እርሱ ግን ፈጣሪውን በመተማመን ልቡ የታሰረና የጸና ስለሆነም አይፈራም። እርሱም ሲጸልይ የክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጣ። በምራቁም መላ ሕዋሳቱን ቀብቶ ኃይልን አሳደረበት። ከዚያችም ዕለት ጀምሮ እግሮቹን የሚያስር ሆነ። ማቅንም ለብሶ በየሌሊቱ ሁሉ ከውሃ ውስጥ በመግባት የዳዊትን መዝሙር 5 ጊዜ ያደርሳል። ቁጥር በሌለውም ግርፋት ጀርባውን ይገርፍ ነበር። አንበሶችም በበዓቱ አጠገብ ይሰማራሉ። እርሱም አካላቸውን ይሰፍራል ይለካልም። ቁስላቸውንም በጥቶ እሾህና አሜከላ ያወጣላቸዋል። ከዚህም በኋላ ብዙ ደቀ መዛሙርት ወደ እርሱ ተሰብስበው በተጋድሎም ተጠመዱ። ከእርሳቸውም የመጀመሪያው አባ ዘሩፋኤል ነው። በአንዲትም ዕለት በገዳመ ለጋስ ከሚኖር ከአባ ገብረ መስቀል ጋር ተገናኘ። ከዚህም በፊት አልተያዩም ነበር። የእግዚአብሔርንም ገናናነት ሲጨዋወቱ ዋሉ። በራት ጊዜም ጸሎትን ሲያደርጉ
የተዘጋጀ ማዕድ ወርዶላቸው ተመግበው እግዚአብሔርን አመሰገኑ። ከዚህም በኋላ በአንዲት ዕለት ከአንድ ገዳማዊ ጋር ተገናኘ። እግዚአብሔርም ያደረገላቸውን ምስጢር በሚነጋገሩ ጊዜ አባታችን ሳሙኤል እንዲህ አለ። እነሆ እኔ በአርያም ቆሜ ከ24ቱ ካህናተ ሰማይ ጋር የአምላክን መንበር ሳጥን 12 ዓመት ሆነኝ። ለመቀደስም በሚገባ ጊዜ ህብስትና ወይንን የተመላ ጽዋ ይወርድለታል። የእመቤታችን የቅድስት ድንግል ማርያምን ውዳሴዋን ሲያነብ ክንድ ያህል ከምድር ወደ ላይ ከፍ ከፍ ይላል። እመቤታችን ቅድስት ድንግል ማርያምም ወደ እርሱ መጥታ የሚያበራ ዕንቁንና ንጹሕ ዕጣንን ሰጠችው። ፍልሰቱም ሲቀርብ የመላእክት አለቃ ቅዱስ ሚካኤል በክንፎቹ ተሸክሞ አወጣው። የሰማያዊት ኢየሩሳሌምንም ተድላዋን ሁሉ አሳየው። ወደ ልዑል እግዚአብሔርም ዙፋን ፊት አቅርቦት ስሙን ለሚጠራ መታሰቢያውን ለሚያደርግ ቃል ኪዳን ተቀበለ። ወደ በዓቱም ሲመለስ ለደቀ መዛሙርቱ ነገራቸው። ከዚህም በኋላ በሰላም በፍቅር አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ቅዱስ አባት ጸሎት ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለከ ዘፈረይከ ህገ ሳሙኤል ዘኮንከ ለአስካለ ወይን ሀረገ በረድኤትከ ክፍለኒ ወደሃሎከ አሪገ ረድኤት ከሰ ወለተ ከለባ መዘገ ምስለ ክቡራን ከመተሃሉ ደርገ። በዚህች ዕለት ደግሞ የአባ ነድራ ከደብረ እስዋን የታማኙም የቅዱስ ዮሐንስ መታሰቢያው ነው። በረከታቸውም ትድረስን። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሰላም ለከ ነድራ ምእመን ዘምደብረ እስዋን ሶበፄዋከ ዘልፈ በውስተ ዛቲ መካን ይሰደድ በጸሎትከ ወይ ጎይ ሰይጣን ከማሳቲያ ይሰደድ በነፋሰ ቀጢን። በዚህችም ቀን የቅዱሳን ኤጲስቆጶሳት የቀሳውስትና የዲያቆናት የአንድነት ስብሰባ በሮሜ ከተማ ሆነ። ይህም የሆነው ከሃዲው ዲያኪዎስ በነገሰ በመጀመሪያው ዓመት በሮሜው ሊቀ ጳጳሳት በቆርኔሌዎስ የሹመት ዘመን፣ በእስክንድርያ ሀገር ሊቀ ጳጳሳት በዲዮናስዮስ ዘመን፣ በላንዲዮስም በአንጾኪያ ሊቀ ጳጳሳት ሆኖ ሳለ፣ ግርማኖስም የኢየሩሳሌም ኤጲስቆጶስ ሆኖ ሳለ ነው። ይህም የሆነበት ምክንያት በስደት ጊዜ የካደ ቢኖር ወይም በዝሙት የወደቀ ወይም በየአይነቱ በሆነ ኃጢአት ቢሰናከል በንስሐ ሊቀበሉት አይገባም በማለቱ ስለ ቀሲስ ብናጥስ ነው። አባት ቆርኔሌዎስም ስለዚህ አንድ ጊዜ ዳግመኛም ሶስተኛም ጊዜ ገሰጸው። መከረውም ግን አልሰማውም። ስለዚህም 60 ኤጲስቆጶሳትን መጻሕፍትን የተማሩ 18 ቀሳውስትንና 40 ዲያቆናትን በእርሱ ላይ ሰበሰበ። እነርሱም ስለዚህ ነገር ብናጥስ ቀሲስን ተከራከሩት። ቀሲስ ብናጥስም ምክንያት አድርጎ የተነሳው ሐዋርያው ቅዱስ ጳውሎስ ለዕብራውያን ሰዎች በ6ኛው ምዕራፍ ጥምቀትን ከተቀበሉ በኋላ ከሰማይ የሚሰጥ ጸጋውን ከቀመሱ በኋላ በመንፈስ ቅዱስም አንድ ከሆኑ በኋላ አይቻልም፣ መልካሙንም የእግዚአብሔርን ቃልና በኋላ የሚመጣውን የዓለምን ኃይል ካወቁ በኋላ ንስሐቸውን ሊያድሷት የእግዚአብሔርንም ልጅ ሊሰቅሉላቸው ሊያወርዱላቸውም ዳግመኛም ሊወርቁ አይገባም ያለውን ኃይለ ቃል ምክንያት አድርጎ ነው። ሊህ አባቶችም እንዲህ ብለው መለሱለት። ሐዋርያው ቅዱስ ጳውሎስ ንስሐ ስለሚገባ ሰው ይህን አላለም፣ በኃጢአት በወደቀ ጊዜ በየጊዜው የክርስትና ጥምቀትን ስለሚጠመቅ ነው እንጂ። ስለዚህም ሐዋርያው እንዲህ የሚለውን ቃል አስከተለ። ዳግመኛ የእግዚአብሔርን ልጅ ሊሰቅሉላቸው ሊያወርዱላቸው ይገባልን? መከራ መስቀሉ አንድ ጊዜ ብቻ እንደሆነ እንዲሁም ጥምቀት አንድ ጊዜ ብቻ ናትና ንስሐ ግን በሁሉ ጊዜ ትገኛለች። አንተ እንደምትለው ከሆነም በኃጢአት የወደቀ ዳዊትን ጌታችንን ክዶት የነበረ ጴጥሮስን ንስሐ አልተቀበሉምን? አጽናኝ የሆነ የመንፈስ ቅዱስን ሀብት አልሰጣቸውምን? በመናንስ ላይ በከንቱ ሾመውን? በእጁ የሰራ ሁሉ የተጠመቀውም የጠፋ ነውን? አንተ እንደምትለው ይህ ስንፍናና ድንቁርና ነው። ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ግን ሃይማኖቱን ለካደ ወይም በኃጢአት ለወደቀ ለሁሉም ንስሐን ሰርቷል። ብናጥስ ሆይ ከዚህ ከረከሰና ከከፋ ምክርህ ተመልሰ ንስሐ ግባ። ለእግዚአብሔርም ለራስህና ለሰው ልጅም ሁሉ ጠላት አትሁን።
እርሱ ግን ከክፉ ሐሳቡ ተመልሶ ትምህርታቸውን አልተቀበለም። አውግዘውም ከምዕመናን ለዩት። በትምህርቱ የሚያምኑትንም ሁሉ ለዩአቸው። ለእግዚአብሔርም ምስጋና ይሁን። እኛንም በጸሎታቸው ይማረን። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለጉባኤ ክሙ ውስታት ተኒ ከኒሳ ኤጲስቆጶሳት ስሳ በኃይለ ብናጥስ ታጽሮ ዘተመሰለ ከመንስሳ እይተከፉ ንስሐ ዘይቤ ምድረ ገብረት አበሳ እስመይተነጻ ነፍስ ዳግም ርኩሳ። በዚህችም ዕለት በከሃዲው ዲዮቅልጥያኖስ ዘመን ቅዱሳን አንቂጦስና ፎጢኖስ በሰማዕትነት አረፉ። ይህም ሰማዕት አንቂጦስ ንጉሥ ምዕመናንን ያስራቸው ዘንድ አሰርቶ በፊቱ ያኖራቸውን የስቃይ መሳሪያዎች ባየ ጊዜ በቆራጥነት ከሕዝብ መካከል ተነስቶ ንጉሱን ተከራከረው። ንጉሱም ማስረው ወደ ጨዋታ ማያ ቦታ አውጥተው ክፉውን አንበሳ እንዲለቁበትም አዘዘ። አንበሳውም ወደ እርሱ በደረሰ ጊዜ ቀኝ እጁን ዘርግቶ ፊቱንና ጉንጩንም አሻሽቶ ተወው። ንጉሱም አይቶ ራሱን በሰይፍ ይቆርጡ ዘንድ አዘዘ። ወታደሩም ሰይፉን በመዘዘ ጊዜ ተንቀጠቀጠ፣ መንቀሳቀስም ተሳነው። ሁለተኛም ሰውነቱ ፈጥና እንድትቆራረጥ ከበታቹ የእሳት ፍም ወደ ተነሰነሰበትና ቆራርጦ የሚለያይ መሳሪያ ወዳለው መንኮራኩር ውስጥም እንዲጨምሩ ታዘዘ። እግዚአብሔርም ከዚህ አድኖት ያለ ጉዳት በጤና አስነሳው። ዳግመኛም በውስጧ እርሳስ ወዳፈሉባት ጋን ውስጥ እንዲጨምሩትም አዘዘ። ሕዝቡም እያዩ የእግዚአብሔር መልአክ ወጥቶ ከጋኑ ውስጥ ነጥቆ በዲዮቅልጥያኖስ ፊት አቆመው። ፎጢኖስም ይህን ድንቅ ተአምር ባየ ጊዜ ልብሱን ጥሎ ተነስቶ ወንድሙን አንቂጦስን ሳመው። ከዳተኛውንም ንጉሥ አንተ ጎስቋላ ወንድሜን እንዴት ታሸንፈዋለህ ብሎ ረገመው። ዲዮቅልጥያኖስም ሰምቶ በአንገታቸው ዛንጅር በእግሮቻቸውም እግር ብረት አግብተው ወደ ወህኒ ቤት እንዲወስዷቸው አዘዘም። ከዚህም በኋላ ስጋቸው ሁሉ ይበታተን ዘንድ ጥፍር ባለው ብረትም እንዲሰነጣጥቋቸው አዘዘ። ዳግመኛም ወደ ጨዋታ መስክ ወስደው በድንጋይ ወግሯቸው ዘንድ አዘዘ። ምንም ምን የነካቸውም የለም። ዳግመኛም በብዛት ገርፈው በቁስላቸው ውስጥ ጨው ጨመሩ። 3 ቀንም ወደ አነደዱበት የውሽባ ቤት ማንደጃ ውስጥ ጨመሯቸው። እርሱም እንደ ቀዘቀዘ ጠል ሆነላቸው። የውሽባ ቤቱንም በከፈቱት ጊዜ የእግዚአብሔርን ገናንነት ሲነጋገሩ አገኟቸው። ከዳተኛው ንጉሥም ባየ ጊዜ እጅግ ተቆጣ። ነበልባሉም ከፍ ከፍ እስከሚል በማንደጃው ውስጥ እሳትን አንድደው ቅዱሳኑን ወደዚያ ይጥሏቸው ዘንድ አዘዘ። በውስጡም ቆመው ረጅም ጸሎትን አደረጉ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ፊታቸውን አማተቡ። ነፍሳቸውንም በእግዚአብሔር እጅ ሰጡ። ስጋቸውም ከቀኑ 2 ሰዓት ጀምሮ እስከ ሌሊቱ 6 ሰዓት ድረስ በእሳቱ ፍም ላይ ነበር። የነካው ነገርም የለም። የራሳቸው ጠጉርስ እንኳ አልተቃጠለም። ምዕመናንም ስጋቸውን በሌሊት ወሰዱ። ለክብራቸውም እንደሚገባ ገንዘው በመልካም ቦታ ቀበሯቸው። ከሳቸውም አስደናቂዎች ታምራት ተገለጡ። ለእግዚአብሔርም ምስጋና ይሁን። እኛንም በጸሎታቸው ይማረን። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም እብል እንዛል አዘ ለአንቂጦስ ሰማየት ምስለ ፎጢኖስ ህዘ ይውግርዎ ሎቱ ሶበ ንጉሥ አዘዘ ውገታ አንበሳ መንገለ የዋህት ግዘ እስከ መልታቶ ታሰሰ ወጽሞ መዝመዘ። ሰላም እብል አንቂጦስ ማይበሮ እለበሳ ፈጸሙ ረዊፀ ወተባድሮ ያብጽሁን የሉ ምስለ መላእክ ድርገተ ዘምሮ ህየ አሃሉ ወሬዛ ነዳይ ኩሉ አይምሮ ሀበይ ዘብጣ ድንግል ከበሮ። በዚህችም ዕለት የቅዱሳን የሰማዕት አውሲስና የእንጦኒዎስ የሮሜው የአባ መሐር መታሰቢያቸው ነው። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 13 በዚህች ቀን በእስላሞች ዘመን አባ በጵንፍሬዎስ በሰማዕትነት አረፈ። በዚህችም ቀን ከላይኛው ግብፅ ቅዱስ አባት አብራኮስ አረፈ።
በዚችም ዕለት ቅድስት ሐና እመቤታችንን ቅድስት ድንግል ማርያምን ጸነሰቻት የሚሉ አሉ። በዚችም ቀን በደብረ ቀልሞን የሚኖር የገዳማዊ የአባ ሚካኤል የዕረፍቱ መታሰቢያ ነው። በዚችም ቀን ቆቅ ሲመገብ የነበረ የአባ መቃርስ መታሰቢያው ነው። በዚችም ቀን ደግሞ የሰማዕት አብራቄስ፣ የሐርስፎስ፣ የመኮንን ቆርኔሌዎስ፣ የወርቅጥጶስና የአፍሬ መታሰቢያቸው ነው። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደም ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷን በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነብብ ተወከብ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውክበ ምላቡ ብውላን ዘተርፈ ነቢያት፣ ቅዱሳን፣ ዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ኤራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት